ሰላም እንዴት ቆያችሁልኝ ውዶችዬ? ደህና ናችሁልኝ? ያው ዛሬ ደግሞ እየተጨነቃችሁ ናችሁ አይደል? ምን ይዘው ይመጣሉ እያላችሁ ነበርና ምንም አዲስ ነገር የለም። የትናንት ይቀጥላል። ተሰብስበው ነው ያሉት። ተሰብስበው ይመጣሉ። ብሩኬ ይገኛል። ዝም ብዬ ነው ተጨንቄ ነው ምናምን ይላል። ምንም ነገር አዲስ ነገር የለም ውዶቼ። ስራና ስራ ብቻ ስለሆነ ማለት ነው። ከዛ ደግሞ ይቺ ልጅ ማለት ነው ገና አትወጣም እኮ ውዶቼ። ለምንድነው እየጨነቃችሁ ያለ? ገና ይቀጥላል እኮ ይቀጥላል። ገና ነው። የምሬን ነው። የሚቋጭ አይመስለኝም። እኔ እኮ የአንድ ቀን ነው ብዬ ያሰብኩት ነገር ሳምንት ሄደዋል። ግን ለማንኛው ግን ደስ የሚለው ነገር እነሱ ፍቅሮቻችን አንድ ላይ ነው ያሉት። ለችግራቸው ለመፍታት አንድ ላይ ነው እየሄዱት ያሉት። ለዛ ነው የምወድላቸው እኔ ነገር እንጂ በጣም ያስጠላል። ሁላችን ደብሮናል። የደበረን ምክንያት ደግሞ ይቺ ልጅ ለማየት ነው። በቃ እሷን ማየት አንፈልግም ሁላችን። እኔ ከማየው ሁሉም ነገር አንጻር በምንም ነገር በማየው ያለሁት እሷን ማየት አንፈልግም ጭራሽ ማለት ነው። የምር አንዳንዴ ዙም አድርጌ ማለት ነው ሀይሚና ብሩክ ማየት ፈልጋለሁ። ከዛ ደግሞ ድምጽ አይገባኛል። ምን ላድርግ? እኔ እውነቴ ለመናገር ሰው አልጠላም። እኔ የምሬ ነው። በቃ አለ አይደል? ግን ይቺ ልጅ ግን በጣም አስጠልተኛለች። ምን ላድርግ? እኔ ወድጄ አይደለም በቃ እሷን አለማየት ዩቲዩባን አላውቆም አልሄድም። ግን በሀይሚና ብሩክ መጣች። ምን ላድርግ? እሺ ዙም አድርጌ ሳይ እንኳን ድምጿ ይገባኛል። ምን ላድርጋት? ለማንኛው ግን ፋቦሉ አንድ በቲክቶክም እየተፈጠረም አለው። በዚህ ቀጥሎ አለ ቪዲዮ ተሰማላችሁና ምንም አይፈጠርም። አይዛችሁ ሳሚልኝም የኔ እናት የሁላችን እናት በእነሱ ድርድር አታውቅም ማለት ነው። በጣም ትችላለች። ያው አይዛችሁ ምን ነገር አይፈጠርም። ሁሉም ነገር ወደ ሰላም ይመለሳል። እንኳን አሁን ማለት ነው ያለፈ ጊዜዎች ሁሉ እንኳን አልፈናል። የምሬ ነው። ብዙ ተጨንቀን ብዙ እኔ ተንፋሴን እስከ አጥረን የተጨነቁበት ቀን ነበረኝ በሀይሚና በብሩክ ማለት ነው። አሁን ግን በቃ ጠንካራ የሆንኩ ነው ማለት እነሱ እንደማይለያዩ በቃ 100% ስለሆንኩ ማለት ነው። እና አትጨነቁ፣ ምንም አይፈጠርም። ያልፋል። ሁሉም ይሄን ቀንም ያልፋል። በቃ ከዚህ በኋላ ቡታጀራ እንሄዳለን ካሉ ማለት ነው ድራማ እንደምሰሩ ነው የማውቀው እኔ። በቃ እኔ እንጃ ያስጨንቃል። ሁሉም ነገር እናውቃለሁ። ባለፈው ቪዲዮ ተናግሬያለሁ። በዚህ ባለፈው ማለት ነው የምር በጣም በቃ የማይሆን ስሜት እየገባው ነበር። እኔ ለራሱ በጣም አስጠላኝ። የምር ምን ላድርግ? ስለምወዳቸው ነው። ብዙ ሰው ደግሞ እነሱ እየወደደ በሷ ምክንያት እንዲጠላቸው አንፈልግም እና ስራው ቢቋጭ በጣም ደስ ይለን ነበር። ሀይሚና ብሩክ ከሰማችሁን ብታድርጉ ደስ ይለን ነበር። ሌላ ስራ፣ ሌላ አይዲያ የምር ሌላ ሰው እንኳን አንዳንዴ ያስቃል፣ ወይም ደግሞ ንግግሩ ምናምን ያስቃል። ምንም ድፍረት ቢኖረው እንኳን ያዝናናል። ይቺ ልጅ ግን እንኳን ልታዝናና ማለት ነው ገና ትመጣለች። ሱማ ሲነሳ ራሱ እንዴት እንደ እኔ ራሱ ለመናገር ራሱ ሱማ ለመጥራት ራሱ አልፈልግም። እና አይዛችሁ እስኪ መልካም ጊዜ ይመጣሉ በሰላም። እንዴ ማነሽ አንቺ? በኔ ልጆች አንቺ እንድትፈምሽ እንድታድጊ አልፈቅድልሽም። በጸባይ ከመጣሽ ግን እናደርግሻለን። ተመሳሳይ ከኛ ጋር ከሆንሽ እናደርግሻለን። ችግር የለብንም። እኛ አይቆጥርብንም፣ አንከፍልበትም። ግን በእነሱ ከመጣሽ ደግሞ ዱቄት ትበያለሽ። የምን ዱቄት? አመር ትበያለሽ። እናቴ አሁን ያልሽ አሁን ያው ምን ያደርጉ መሰላችሁ? ልነግራችሁ ነው። ልክ አሁን ወይ ብሩክ የሚለቃ ሀይሚ ለወሬ ብሎ መሀል ላይ አስገብተው ነው ቪዲዮን ሳዩ ገዝት የምትከፍተው አይደል? ማንም እንዳሰማል ማንም ሀይሜን የሚያውቅ ብሩክን የሚያውቅ ስለ ሀይሚና ስለ ብሩኬ ጠንቅቆ የሚያውቅ ሰው በደንብ ቪዲዮን እናያለን። ቪዲዮን ከጨረስን በኋላ ሰዓታችንን እናውቃለን። የምንገባበት በየቤታችን ገዝት የምንገባበትን ሰዓት እናውቃለን። እና ቁም ነገር ነው የምላችሁ። እኔ ደብቄ ያሳያችኋለሁ። በብር ተገዝታ ነው። 5 ሰው ናቸው። አዎ 5 ሰው ናቸው። 5 ሰው ናቸው። ብር ተሰጥቷቸው 5ቱም ተነጋግረው ነው ይሄን የሚያደርጉት እንጂ እንደዚህ ብላችሁ በኋላ ነገሩ ሲፈርጥ ከምትቆጩ ካሁኑ ልንገራችሁ፣ እወቁ የኔ ውዶች፣ እጅ እንዳሰጡ። የፈለገ እምቢ ካለች እናቷ እኛ
እኛ ሄደን እኮ በየቤቷ አውርጂ ምን አድርገውሽ ነው ምናምን ካልንማ ሴጣን ነው እየነገሰ ያለው። ለሴጣን ቦታ እንዳሰጡ ማንንም እንዳሰሙ ማታ አንድ ቲቲ ቤትም ከገባን እኔ ቤትም ከገባን ተራ በተራ ሙዚቃ ከፍተን ምንም ወሬ ቲቲዬ ቤት ሁላችሁም ቤት ሙዚቃ ክፈቱ። ወሬ የሚባል ነገር አናወራ። ሙዚቃ እንከፍታለን፣ እንጨፍራለን። ፎቶ የተዘቀዘቀ ፎቶ ካያችሁ የቡርኪና ሃይሚ አንድ ላይ ከሆነ የተዘቀዘቀው ቀና ማድረግ ችግር የለው። ቀና አድርገን በቤታችን እያሽከረከረን ልጆቻችን፣ ወንድሞቻችን፣ እህታችን ይዘው ወደፊት ካልቻለን ደግሞ የሃይሚ ተዘቅዝቆ የቡርኬ ቀና ብሎ የቡርኬ ተዘቅዝቆ የሃይሚ ቀና ካለ ደግሞ እሱ ምንም ማድረግ አይቻልም። ምክንያቱም ቡርኬን ቀና እናደርጋለን ስንል ሃይሚን እንዘቀዝቃታለን። ሃይሚን ቀና እናደርጋለን ስንል ቡርኬን ስለምንዘቀዝቀው እነሱን ታዋቸው እንደፈለጋቸው ወረቀቱን እንጂ ያገኙት ቡርኬና ሃይሚን አላገኙም። ስለዚህ ሁለቱም አንድ ላይ ከተዘቀዘቁ ግን ሁለቱም ቀና እያደረግን በየቤታችን እያሽከረከርን እነሱን ይዘን ሚዲያውን በአንድ እግር ቅውጥ እናደርጋለን። ስለሌላ ደግሞ ስለ አፋቸውን ዝም ብሎ ለሚከፍቱት ደግሞ ቦታ ትስጧቸው። ውሻ እብድን መንገድ ላይ አሁን እሱ ሲለፈልፍብሽ ዝም ብለሽ ካለች ታዋራሹ ዝም ብሎ ነው የሚጮኸው። ስለዚህ እኛም ደግሞ እነሱ ሲለፈልፉ እነሱ ሲቀባጥሩ ዝም ብለን ጥለን መሄድ ያለብን። ከእነሱ ጋር ስንለፈልፍ ያው አብረን ዝም እንትን ነው የሚሉት እና አንድ እንሆናለን ከእነሱ ጋር ማለት ነው። እንደነሱ ይቆጥሩናል። ስለዚህ እኛ ካፍ ብለን መታየት ያለብን። ሁላችሁም የተዘቀዘቀ ፎቶ ካለ የምታዩ ሁለቱም አንድ ላይ ከተዘቀዘቁ ካያችሁ ቀና ማድረግ የማትችሉ ለሚችሉት ሼር አድርጉ። ለካላዩት ችግር የለውም፣ ቀና እናደርጋቸዋለን እና ምንም እንዳትጨናነቁ፣ ምንም ነገር እንዳትፈሩ። ፈጣሪ ያለ ከነሱ ጋር እመቤቴ ማርያም ትጠብቃቸዋለች። ፈጣሪ ያገናኘው ማንም ምንም ቢመጣ ሊለያያቸው አይችልም እና እናቶቼ፣ እህቶቼ፣ ታላላቆቼ እና ይዟችሁ በርቱ። ምንም ለሚመጣ ነገር የለም። ሲጀመር ቅልብ ያለው ሰው ሁሌም ፈተና ይበዛበታል። ፈተና ደግሞ ፈጣሪ የሚወደውን ሰው ነው የሚፈትነው። ሃይሚና ብሩኬም ቅልብ ስላላቸው በቃ ፈጣሪ ስለሚወዳቸው ብቻ ፈተና ትንሽ በዛባቸው። ይህን ቀናፉ ነገር ሁሌም ስቁበት ቀን ይመጣ ይሆናል። የዛሬው ቢያዝኑ ቢከፉ ነገ ደግሞ ፍንጥቅጥቅ ብለው የሚኖሩበት ቀን ይመጣልና ይህን ለመላችሁና አይዟችሁ። ልክ ነሽ የኔ ትንሽ ልጅ፣ የኔ ልጅ እግዚአብሔር ይባርክሽ፣ ቅልብ ይስጥሽ የኔ እናት። በጣም ነው የምወድሽ። ድግበይልኝ፣ ትልቅ ቦታ ድረሽልኝ። አሁን ልክ እንዳልሽው ማለት ነው። ቪዲዮ ደግሞ እሺ ጉዳይ ልክ ነሽ የኔ ውድ። እኔ ትናንትና የታዘብኩት በራሴ የታዘብኩት ማለት ነው። ትናንትና ባየሁት ልክ የሆነ አንድ ሰው በተሳደበ ሰዓት፣ በተዘቀዘቁ ሰዓት ሄደሽ ባናገርሻቸው የናታድርጉ ባልሻቸው ሰዓት ይብሱን እየነገሱ ነው የሚመጡት። በጣም በቃ የሆነ የበላይነት ነው የሚሰማቸው። ታውቂያለሽ፣ ስላየሁ ነው። እኔ ትናንት በጣም ብዙ ቦታ ስለታዘብኩኝ ነው። በቃ እኛ እንጫጫ ናቸው፣ እኛ እንደዛ አደረግናቸው፣ እኛ ጀግና ነን፣ እንደዛ ነው የሚያስቡት። እንደዛ አይነትን ሰው ምን ማድረግ አለባቸው? ትታችሁ ትወጣላችሁ ወይ ብሎክ ታደርጋላችሁ። ቤታችሁን መታችሁ እከሌ እኮ እንደዛ አደረገ፣ እከሌ እኮ እንደዚህ ዘቀዘቀ፣ እከሌ እንደዛ አለ ከምንል እኛ ራሳችን በምንችለው አቅም ልጆቻችንን እያቀበጥን ሸር እያደረግን ዩቲዩባቸውን እየሰራን ገስት እየሰራን ልጆቻችንን በቃ ገስት እየሰራን እነሱን ማቅበጥ እንጂ የሚያስፈልገው ይህን አደረጉ እከሌ ይህን አታድርግ ሄደን እናናግራት የምስሉ ምን እየሆነ ነው? የሆነ ኃይል የተሰጣቸው ነገር ነው እያደረጉ ያሉት ማለት ነው። እነሱን ትቶ ማለት ነው የሚያስፈልገው። በአሁኑ ሰዓት እኔ አየሁኝ። በቃ ትናንትና በጣም ታዘብኩኝ። በቃ በተናገርናቸው ሰዓት ኃይል እንዳላቸው ነገር እየቆጠሩት ነው ያሉት። አትዩዋቸው፣ አትከተሏቸው። ከቻላቸው ብሎክ አድርጋችሁ ውጡ። በቃ ተዘቅዝቆ ሃይሚም ሆነች ብሩኬም ሆነ ማንም ተዘቅዝቆ ካያችሁ ቪዲዮአቸውን እየቆረጠ የሚያመጣ ሰው ካያችሁ
ከነሱ ጋር ከመለፋለፍ ምን ታደርጋላችሁ? ወልፋችሁ ውጡ። አያስፈልጉም። ለምን ብትሉ እነዚህ ልጆች አይጠቅሙም። በቃ እንዴ ጓደኝነትም አያስፈልጉም። ምርጥ ጓደኛ እየመረጣችሁ ከጥሩ ሰው ጋር ጓደኛ ሆኑ። እኔ ከአሁን በኋላ ራሱ ማለት ነው እንደዚህ አይነት ከላ ያደረገ ከላ ያድርግ የራሱ ጉዳይ ነው። ሃይሚና ብሩኬ ምንም የሚቀነስባቸው ነገር የለም። ራሳችንን የምንጓረደው የዛሬ በ3 ወሩ ጊዜ ሁላችንም ተጣልተን ተጨቃጨቅን፣ ተሰዳደብን፣ ጓደኞቻቸውን ሁላ ሳይቀር ሰደብን። ማን ተዋረደ? ራሳችንን የተዋረድን ያከርነው እኛው ነን። ደግሞ ታላላቆች ነን። ታናናሾቹ መልሰው ሲገናኙ ሃይሚና ብሩኬ ጓደኛሞቹ ሲገናኙ እኛ እርስ በርሳችን ማንተዋወቅ ሰዎች በጣም ተባልተን የከሌት ማንኛችንም የከሌት የለም። ሁላችንም አድናቂ ነን። በጣም ልጆቹ ምርጥ ልጆች ስለሆኑ በጣም ብዙ እህት ማማቾችን ስላገናኙን እንወዳቸዋለን ሁላችንም። እኔም የሃይሚም የብሩኬም እህት ነኝ። እኔ የብሩኬ እህት ነኝ፣ እኔ ሃይሚ አይባልም። አንድ ነን ሁላችንም በአንድ ሆነን ካሁን በኋላ በስርዓት በቃ የሚዘቀዝቃለ ተተን እንውጣ። እኔ ካሁን በኋላ እርግጠኛ ነኝ ማንም ቤት ሄጄ ማለት ነው ይሄን አታድርጉ አትዘቅዝቁ፣ እኔ ቦልኪያቸው ነው የምወጣው። አያስፈልጉኝም። በቃ ጥሩ የማይሰሩ ከሆነ ምን ይሰሩልኛል? አልፈልጋቸውም። እና እየሄዳችሁ ማንኛችሁም እንዳትናደዱ፣ ቤታችሁ መጥታችሁ እንዳታወሩ፣ የራሳችሁን በቃ ልጆቻችንን አሁን እኔ እነ ቲቲ ቤት በጣም እግዚአብሔርን ያደነኳቸው ቲቲዬን በጣም ጎበዞች ናቸው። አሁን ግሩ እንትን ይሰራሉ፣ ገስት ይሰራሉ። በቃ ምርጥ እያደረጋችሁ ነው ያላችሁ። በዙ ሁላችሁም በዙ ቀጥሉበት። ማንኛውም ሰው መጥቶ ቲቲ እንደዚህ ተደረገ የሚልሽ ካለ ማንንም እንዳትሰሚ። ማንኛውም ቤት የጨረቃ ፋሚሊ የሆናችሁ ሃይሚዬ እኮ ተዘቀዘቀች አትስሙ። እንደዛ የሚልን ሰው ማስወጣት ነው። ብሩኬ ተዘቀዘቀ እንደዛ የሚልን ሰው አስወጡ። አይታችሁ ደግሞ እስክሎራር ስታረጉ ካያችሁ ቦልካችኋቸው ሄዱ በቃ እንጂ እከሌ በዘነው እከሌ አንበል። ልጆቻችን መቼም ቢሆን አይወድቁም። እኛም አለን። ጎበዝ ሆኖ እናቅብጣቸው። ልጆቻችንን ከፍ እንዲሉልን እናድርግ። ወዳጅ ከሆነን እንደዛ ጥሩ ኮሜንት እንጻፍላቸው። ጥሩ ኮሜንት ስንጽፍላቸው እነሱ ደግሞ እንዲህ አይነት እናቶች እህቶች አሉን ይሉና ጀግንነት ይሰማቸዋል። በቃ አሁንም ብሏል። እኔ ተናግሯል። እነዚህ ልጆች ተናግሯል። እኛ ቤተሰቦቻችን በትንሽ ነገር የማይለወጡ በትንሽ ነገር የማይለውጡ ናቸው። ይኸው እያንዳንዳችን አሁን አጌ ባለችው ቦታ ማለት ነው። ምን ታደርጋላችሁ? የሆነ ቤት መታ ወይ አንዷ መታ ሃይሚ ብሩኬ ካለ ወደ ታች ፈጥፍጫ ተያዥና እኔ ጋር ብትመጣ አሁን ከዚህ በኋላ ያቺን ሳሚልኝ አሁን መልሳለሁ። እኔ ሼም እየያዘኝ ነው ስም የምለው። አሁን ግን በልጆቼ ከመጡ ማንም ገደል ይግባ፣ ማንም ገደል ይግባ። እውነቴን ነው የምለው፣ ማንም ገደል ይግባ። ብዙ ነገር የተጎዳሁባቸው ልጆች ቢኖሩ ሃይሚና ብሩኬ ናቸው። የራሴ ድክመትና ሽንፈት የተያዝኩበት በነ ብሩክና በነ ሃይሚን። ግን አሁን ማለት ነው የፈለገ ቢመጣ አላለቅስም፣ መቼም አላለቅስም። ጸሎት አደርጋለሁ። አሸናፊ ነኝ። አሸንፌ እኔ እናታቸው ለማሸነፍ ወደፊት እንጂ ወደኋላ የለም። ከዚህ በኋላ ሳሚልኝ ታለቅሳለች፣ እዛ ጋር ትለጠፋለች። እያማረሽ ይቀራል። አልለጠፍልሽም። እውነቴን ነው የምልሽ፣ አልለጠፍም። ልጆቼን ይዤ ዲ ነው ማልቀስ ከፈለሽ ከካሜራ ጀርባ አልቅሽ፣ በካሜራ ላይ እንዳታልቅሽ። ማርያምን እውነቴን ነው። ማርያምን ተደብቀሽም እንዳታለቅሽ እነሱ ያልቅሱ ከፈለጋቸው። አላለቅስም። እኔ ከዚህ በኋላ አላለቅስም። እስከ ዛሬ አለቅሳለሁ። ኧረ እንዳታለቅሽም እንደ እስከ ዛሬ ተጨነቅነው፣ እስከ ዛሬ ያለቀስነው ይበቃል። አሁን ይበቃል። አናለቅስም። ብርትዬ እኮ ሞኝን ሁለቴ ባብ ነከሰው ይባላል። እንደ እኛ ሁሌ ሞኝንን እንደ የምናለቅሰው አናለቅስም። ደግሞ ፈጣሪ እያለማ የምንም ለቅሶ የለም። አንደኛው እናቴ ድንግል ማርያም አለችላችሁ። እናቴ ድንግል ማርያም ምን ትሰራለች? እኔ ከእንግዲህ አላለቅስማ። ነገርኩሽ እኮ ባብን ሁለት ጊዜ ነደፈው አልኩሽ። ከእንግዲህ አላለቅስም ማለት ነው። አናለቅስም። እኛ ልጆቻችን ይዘን እንጓዛለን እንጂ አናለቅስም። ከዚህ በኋላ አናለቅስም። ኧረ ያልቅስ እናቴ አማራ እንድትኝ እኮች ማራናታ ምን አለት አንዳች አይደለሽ ወይ? እሱ ማለት ውስጥ እኔማ በውጭም በውስጥም በቃ እኔ እኮ ትንሽ ነገር ነው እዚህ ጋር ነው ያለው። በቃ ስቅ እኮ ነው ምን አሁን አናለቅስም። ራሳችን ያለቅስ ራሴ ላይ ምንም መከራ
ብሩኬ ደግሞ በስቶሪ ድንግል ማርያም እናቴ አግዢኝ ጨነቀኝ ያለ ነበርና እመቤት ተጠበቀ እሷን ሁሉም ነገር ታቅልለ የእውነት ከሆነ ይሄንን ነገር እሷ አለችና አይዞ ምንም የሚያስፈራህ ነገር የለም። አንተ ምንም ነገር ካላደረግ ምንም የሚያስፈራህ ነገር ስለሌለ አይዞ አትጨነቅ። እንኳን አንተ እኛ ራሱ እየተጨነቀን ነው ያለን ይሄን ነገር እስኪፈታ እስኪያልፍ ማለት ነው። ለማንኛውም ውዶቼ እንዳልኳችሁ በሰላም ይመጣልና ቻናላቸው ደግሞ ሼር እያደረግ በጣም እየቀዘቀዘ ነው ውዶቼ። እንደ ባለፈው አይደለም። በቃ ባለፈው በጣም ጥሩ እይታ ነበር። በአሁን ግን የለም። ምንም ስራ ቢሰሩ ምናምን ፍቅር ቢሰሩ ይሻላል የምር እና እስኪ መልካም ጊዜ